አንቺ መክሊት መክሊት፣ ምንድን ነው ጆሮ? ምንሽ ነው እያናገርኩሽ ጥለሽ የምትሄጂው? ላናገርህ ካልፈለኩስ? ለምን? አንተ መሰለኝ ሀና ያለችው ነገር እውነት ነው አይደለም? አንቺ ስልኩን አልወሰድሽም? አዎ። ሁኔታሽ ግን እንደዛ አይመስልም። እና እንዴት ነው? እርግጠኛ ነኝ ስልኩን ወስደሻል። ጆሮ አልወሰድኩም አልኩህ እኮ። ወስደሻል? አዎ፣ እንደውም ወስጃለሁ። ምን ትሆን? ምን? ይሄንን አይደለም ማወቅ የፈለኩት? አዎ ወስጃለሁ። ቆይ እንዴት? እንዴትም አንቺ እንዴት ካልጠፋ ሰው ከሀና ትሰርቂያለሽ? አና ማናት? አታውቂያትም ነው ማለቴ? ከሰው የተለየ እንዳልሰርቃት የሚያደርግ ነገር ምን አለ? መክሊት፣ ሀና ማለት አሁን ደግሞ ተጨማሪ ሰው እንዲወስድብኝ አልፈልግም። እና ውሸት ካልሆነ እኮ ምንም አልሆንም። ሀንቾ በኪድ እየተረጅኝ በቃ። እሺ በቃ ተረድቻለሁ። እና ይቅርታ አደረግሽልኝ? እኔ ተናደድኩባት እንጂ አልተቀየምኳት። ስለተረዳሽኝ በጣም አመሰግናለሁ። እኔ የምለው ግን የት ነው የምታውቃት? ታሪኩ በጣም ረጅም ነው። በቃ ወጡን ሰርቼ ልጨርስና ወደ ቤት እየሸኘኝ እናወራለን። እንዴ ወጧን ሳንቀምሳት ነው እንደምንሄደው? ትንሽ ትብሰል እንጂ አይቀርላት። እንደዛ ከሆነማ ይመቸኛል። እውነቴ ነው። ቅዱስ በጣም ጥሩ ልጅ ነው። ጥሩ ልጅ ስለሆነ እኮ ነው የወደድኩት። ዊ ሰላም በፈጠረሽ አቀልጂ። እየቀለድሽ ያለሽውማ አንቺ ነሽ። እውነቴን ነው። ቅዱስን ተይውና ከኔ ጋር ፉክክርሽን ብትቀጥ ይሻልሻል። ከአንቺ ጋር ፉክክር አይደለም ያዝኩት። እና ታዲያ ምንድን ነው? አንቺን ብቻሽን ለማስቀረት ነው እንደየሄድኩ ያለሁት። እሱም ቢሆን እኮ ያው ፉክክር ነው። ፉክክር ማለት አንዱ በሌላኛው ላይ የበላይነት ለማግኘት የሚያደርገው ግብ ግብ ነው። ሰላም በቃ ቅዱስን ታየው። አልተወውም አልኩሽ እኮ። ቆይ ቅዱስ ምን አደረገሽ? ያንቺን ልብ እኮ እንደዚህ ያጠገበው ቅዱስ ነው። ይኸውልሽ ሰላም፣ ትልቅ ስህተት እየሰራሽ ነው ያለሽው። አንድ ቀን ደግሞ ይቆጭሻል። እመኚኝ፣ መቼም ቢሆን አልጸጸትም። ቆይ አንቺ ወንድም የለሽም? አለኝ። እኔም የአሴር ጓደኛ ሆንሽብኝ እንጂ የአንበሳ ልጅ ማለት ምን ማለት እንደሆነ አሳይሽ ነበር። ለማንኛውም ጀዋልሽ ነው እንጂ ምን ስልኬ ባለፈው ያልኩሽን ደግሞ እንዳረሽ። ምን ብለሽኝ ነበር? ጆሮ ላይ እያደረግሽ ያለሽውን ነገር አቁም። ምን አደረግኩ? የእሱ እንደማትሆኝ እያወቅሽ ተስፋ መስጠቱን ተይው። እኔ እኮ ለአሴር ተስፋ ሰጥቼው አላውቅም። ሲርቅሽ መቅረቡ፣ ሲጠፋብሽ ደግሞ መፈለጉ ምን ማለት ነው? እኔ እንደ ወንድሜ ስለማየው እንጂ ለፍቅር ብዬ አይደለም። ግን ደግሞ እሱ ይወድሻል። እኔ ታዲያ ፍቅሩን ከልቡ ላይ አልፍቅለት ነገር። ጆሮ ገንዘብ የለ ይሆናል፣ ግን ደግሞ ንጹህ ልብ ያለው ልጅ ነው። እሱንም አውቃለሁ። ንጹህ ከሆነ በአንቺ ምክንያት እንዲቆሽሽ አታድርግ። የቻልኩትን እሞክራለሁ። የጎዳሹ ቀን ግን ጆሮ ራሱ ከሚያስጠሽ። ተምቹ በመክሊት በጣም ተናዶባታል። መክሊት እንግዲህ የሀኒቾን ስልክ ሰርቃ ወስዳ ሺጣ ምሳ ጋብዛቸው ነበር። ነገር ግን ሀኒቾ አታውቅብኝም ብላ ፊቷን ስለተሸፈነች አታውቅብኝም ብላ ነበር ብላ የጠረጠረችው። ሀኒቾ ግን አይታታለች። በባለፈው ስታወራም ድምጿን ስለሰማቻት ምንም የፈለገ ድምጿን ፊቷን ብትሸፍንም በድምጿ ስላወቀቻት ማለት ነው ከቆሙበት መታ ስልኬን አምጪ ሌባ ብላ አዋረደቻት ማለት ነው። የምን ስልክ ነው የምትይው ምናምን ብላ ለማዋሸት ሞከረች። ነገር ግን ስልኬን የወሰድሽብኝ አንቺ እንደሆንሽ አውቃለሁ፣ በድምጽ ሻቅሻለሁ ብላ አፋጣ ይዛት ነበረ። ከዛም ከሶስታቸውም ተለይታ ሄደች። ጆሮም ተከትሏት ሄዶ ስልኩን የሰረቅሽው አንቺ ነሽ ወይስ አይደለሽም ብሎ በተደጋጋሚ ጠየቃት። እሷም አይደለውም ብላ ሸመጠጠች። ነገር ግን ደጋግሞ ሲጠይቃት አዎና ታዲያ ስልኳን የሰረኳት እኔ ምን ታመጣለህ ብላ መለሰችለት። በዚህ ምክንያት በጣም ተናዶ አንገቷን አንቋ እንዴት እንደዚህ ታደርጊያለሽ? ሌላ ስልክስ እንደው መስራቅ ሳያንስ እንዴት በመወዳት ሴት ላይ ስልክ ትሰርቂያለሽ ብሎ ተናዶ ጮኸባት ማለት ነው። በዚህ ምክንያት መክሊት በቃ አንተ ሀናን እንዳልሰርቅ የሚያረጋት ነገር ምንድነው? እሷ ከሰው የተለየች ምንድናት? ስለዚህ ሰርቃታለሁ ብላ ተናዳ በዛ ምክንያት ጥለው ሄዳለች። ጆሮና ማለቴ ተምቹና ሀናም የት ሄደው ነው እያሉ ሲነጋገሩ በመሀል አንቺ እንዴት ልታውቂ ቻልሽ ብሎ ሲጠይቃት ያው በድምጿ እንዳወቀቻት የነገረችው እና እንደዚህ መተሽ ከጆሮ ፊት እንደዚህ መናገር አልነበረብሽም። ምክንያቱ ጆሮ አንቆ ይደፋታል፣ በጣም ነው የሚናደድባት የሚገላት ብሎ ስለነገራት ፋኒቹም የሆነ ነገር እንዳያረጋት መክሊትን ፈርታ ነበር። ነገር ግን ጆሮ የተረጋጋች ስለሆነ አስፈራራት እንጂ መክሊትን ምንም አላረገችውም። እና መክሊት አሁን ጆሮ ጓገጭ ስላለባት ግዴታ ስልኩን ፈልጋ ከሸጠችበት ማግኘት አለባትኝ። እናም ከተምቹ ጋር ተነጋግረው ስልኩን የወሰደው ባሪዎስ ላይ ሰፈር ያለው ልጅ ነው። ስልኩን እንዳልሸጠ አውቃለሁ። ስለዚህ ብሩን
እንስጠውና ስልኩን ይመልስልን። በዛ ምክንያት እንግዲህ ከጆሮ ጋር ትታረቂያለሽ ብሎ እንደ ሀሳብ አቀረበላት። እሷም ሄዳ እንግዲህ ጠየቀችው። ነገር ግን ስልኩን እጥፍ የገዛው የሸጠበትን እጥፍ ድጋሚ ብር ካላመጣች እንደማይሰጣት ነው የነገራተኝ። እናም ያን ሁሉ እጥፍ ብር እንግዲህ ለማግኘት ደግሞ ድጋሚ ሽጣ ነው ብሩ ስልክ ሰርቃ ሽጣ ነው ድጋሚ ብር ማግኘት የምችለው። ያንን ካላረገች ያን ሁሉ ብር ከየትም ልታመጣ አትችልም። ምክንያቱም የሸጠችበትን ብር ደግሞ እንዳለ አበላሽተዋለች። በዚህም ተምቹ ጥሩ ልጅ ነው፣ ሊተባበራት ነው ማለት አብሬ አንቺ እንደ ስትሰቃይ ማየት አልችልም፣ አብሬሽ እሄዳለሁ ብሎ እሱ እንግዲህ ከጎኗ ሆኗል ማለት ነው። ጆሮም ሀኒቾን ይቅርታ ሊጠይቅ ቤት ድረስ ሂዶ ነበር እና መክሌት ስለሰረቀችሽም በጣም ይቅርታ፣ እሷም ይቅርታ ልትልሽ ይገባላል። አንተ በእያንዳንዱ ጥፋት ኃላፊነት መውሰድ አይጠበቅብህም አለችው። እናም ግን ያው ስለ መክሊትም ለመናገር ሊነግራት ሞከረ። እሱ በኋላ እነግርሻለሁ ብለው ጥለው ሄዱ ማለት ነው። እናም ስለ መክሊት እውነታውን ሲነግራት በጣም ነው ሀኒቾ ያዘነችው። ምክንያቱም እሷ እንደኛ ቤተሰብ ሀታ ወይም ደግሞ ቸግሯት አይደለም ጎዳና የወጣችው። በጣም የሀብታም ልጅ ነበረች። ነገር ግን ከዕለታት አንድ ቀን እናትና አባቷ ባላሰቡት አደጋ ስለሞቱባተኝ ከዛም ድርጅቱን ደግሞ ከአጎቱ ጋር ሽርክና ስለሚሰራ እናትና አባቷ ሲሞቱ የቤተሰቦቿን ሀብት እንዳለ አጎቷ ስለዘረፋት በዛም ምክንያት ከዛ በፊት እኛም በአካባቢው ስለምታቀልክ እናትና አባቷ ሲሞቱ አጎቷም ያለውን ሀብት ሲዘርፋቸው ወደኛ የመጣችው ብሎ በዚህም እንግዲህ የእሷን ታሪክ ነገረች እና በጣም ነው ያዘነችላት ለሀኒቾ ለመክሊት ማለት ነው። በሌላ በኩል ቅዱስና ጽዮን ቀጥለዋል ማለት ነው። ጽዮን እንግዲህ በተደጋጋሚ ስልክ እየደወለችለት ነበር ለቅዱስ። ነገር ግን ቅዱስ ለመኩራት እየሞከረ ነው እና ሰፈሩ ድረስ ሄዳ ነበር። ሰፈሩን ድረስ ሄዳ በቃ ስፈልግህ ለምንድን ነው የጠፋህ? እኮ እየፈለግኩ ነበር፣ ስልክም በተደጋጋሚ እየደወልክ ላታነሳም ብላ ነገረችው። እና እሱም በእሷ ጉዳይ ያው እንዲቆርጥለት ከእሷ መራቅ እንዳለበት ነበር የነገራት። ነገር ግን በቃ ናፍቀኸኛል፣ በጣም ስፈልግህ ነበር ስትለው በቃ ለዘመናት እኮ ያንቺን እንድታፈቅሪኝ ሳይሆን በቃ ይሁን እንድትፈልጊ ነበር እንፈልገው እና የዘመናት ህልም የተሳካ ምናምን እያላት ነበር። ነገር ግን ያው አሁን ላይ እኔ ስለ በአንቺ ጉዳይ ሁሌም እያሰብኩ መጎዳት አልፈልግም፣ ህይወቴን መኖር ፈልጋለሁ ከአንቺ ውጭ፣ ስለዚህ ከኔ እራቂ ብሏታል። እናም ጽዮንም እንግዲህ ያው እዝራንም ማታ ቅዱስን ማታለች ማለት ነው የምታፈቅረውን። ምክንያቱም እሱ በእርግጥ ቆርጦ አይቆርጥለትም፣ ግን የሰላምን ጉዳይ በጣም እያሳሰበው ነው። ምክንያቱም ሰላም ከልቡ እንዳልቀረበችው ያውቃልኝ፣ አፍቅረው ምናምን እሱን እንዳልቀረበችው በደንብ ነው የሚረዳው። እናም ጽዮንና ሰላምም ሁለታቸውም ከጽዮንና ከሰላም ጠብ ውስጥ የገባው እንግዲህ በመሀል እየተጎዳ ያለው ቅዱስ ነው። ምክንያቱም ሰላም ጽዮን የጠገበችው ቅዱስ እንደዚህ እሷን ስለሚፈልጋት ስለሚወዳት ነው ብላ ስላሰበች በዙሪያው የጽዮን የሆኑትን ነገር ደግሞ እወስዳለሁ ብላ ስላሰበች ያው ጽዮንም እውነቱን ታውቃለች። የሆነ ታፍቅረሽው አይደለም፣ ነገር ግን ይህን ለመጉዳት ነው እሱ እንደዚህ መጫወቻ ያደረግሽ። ስለዚህ በእኔና በአንቺ ጸብ እሱ በመሀል መጉዳት የለበትም ተይው ስትላተኝ አንቺ እዝራን ተይውና እኔም እተውልሻለሁ አለቻት። አንቺ ብለሽኝ አይደለም እዝራን መቼም አልተውም አለቻት። እኔም የአንቺ የሆኑ ነገሮችን መቼም ቢሆን መውሰድ አላቆም ብላ በዚህ እንግዲህ ተናደው ተለያይተዋል ማለት ነው። ከቤት መዳክ ለሀኒቾ ነገረቻትኝ የተፈጠረውን ነገር ጽዮንን አግኝታት እንደነበረ እና ሀኒቾም ትክክል ናት ጽዮን ያለችው። ምክንያቱም በሁለታችሁ ጸብ መካከል ቅዱስ መጎዳት የለበትም ስትላት በጭራሽ መሆን የለበትም። ምክንያቱም አንድ የጦር ውስጥ የገባ ሰው መሳሪያ አይመርጥም። ስለዚህ ባለው ነገር ሁሉ ነው የሚዋጋው ብላ በጣም ተናዳ በሀኒቾ እንግዲህ ጥላት ሄዳለች። እና ቅዱስም ያው በተደጋጋሚ ስልክ እየደወለችለት አያነሳም። ለእዝራ ስልክ ደውላ እዝራ ስልክ አላነሳላት ሲል አብረው ስለነበሩ ድጋሚ ለቅዱስ ደወለችለት እና ቅዱስም በጭራሽ እዝራን ስልኩ እንዳታነሳው ብሎ መክሮታል። ያው እነሱም በሰላም ጉዳይ እና በጽዮን ጉዳይ በጣም እንደተጨናነቀ እያማከረው ነበር ለእዝራ። እና ሰላም ወድሃለሁ አለችኝ ሲል እዝራ በጣም የገረመው ነበር። እኔም
እኔም አልወደድ ሰው ስለሆንኩ እንዴት ወደደችኝ ብዬ ገርሞኛል ምናምን ሲለው እንደሱ ለማለት ፈልጌ አልነበርም፣ ግን ከዚህ በፊት ለአንተ ምንም አይነት ስሜት አሳይታ ስለማታውቅ በዛ ነው እንደዚህ ያልኩት ብሎ እንግዲህ እሱም የወንድምነት ምክሩን መክሮታለኝ እና ራስክን መሆን አለብህ፣ ራስክን አስከብረህ ድንበርክን አስከብረህ አንተ ድንበርክን ካላስከበርከው ማንም ሰው መጥቶ ሁለተኛ ምርጫ መሆን የለበትም። እኔ ጋር ደውላ እዛ እኔ ሳላነሳላት ነው ወደ አንተ የደወለችው። ነገር ግን እኔ ባነሳላ ኑሮ አንተ ጋር ደውልም። ስለዚህ የሰዎች ሁለተኛ ምርጫ አትሆን። እሷ ስትፈልግህ በፈለገችው ቦታ የምታገኝ ሰው መሆን የለብም። ሁሌም አንተ ፈልግህ እንጂ ሰዎች ፈልገው ሊያገኙ አይገባም ምናምን ብሎ መክሮታለኝ። ያው እንግዲህ ራሴን ለመቆጣጠር ሞክራለሁ፣ ቆፍጠን ለማለት ሞክራለሁ ብሏለኝ ቅዱስ ማለት ነው። እንግዲህ ወይ እስከ መጨረሻም መክሊት ስልኩን እንደምንም ብላ ሂዳ እንግዲህ ሌላም ስልክ ሽጣ ይሁን ምናምን አይታወቅም ስልኳን መልሳላታለች። እናም ድጋሚ ተስፋ አትስጪው ለጆሮ። ጆሮ በጣም ጥሩ ልጅ ነው። ሀብት ንብረት ላይኖረው ይችላል፣ ነገር ግን በጣም ልቡ ቀና ስለሆነ እንድትጎጂው አልፈልግም አለቻት። እኔም እሱን ለመጉዳት ሀሳብ የለኝም፣ ሲጀመር ደግሞ እኔ ተስፋ ሰጥቼው መቼም አላውቅም ስትላት ያው ሲርቅሽ መደወል የት ነህ እያልሽ መፈለግ ምንድን ነው ስትለው የወንድምነት ነው፣ በወንድምነት ነው እንደዚህ እየቀረብኩት ያለው፣ ተስፋም እየሰጠሁት አይደለም የምፈልገው፣ ሲጠፋም የት ነህ ብዬ የምፈልገው በወንድምነት ነው እንጂ በሌላ አይደለም ብላ ስታብራራላት፣ ያው ድጋሚ እሱን ብትጎጂው እና ብታሳዝኘው አይደለም ሌላ ሰው ጆሮ ራሱ ከኔ አያስጥልሽም ብላ ዝታባት ሄዳለች ማለት ነው። እና የዛሬው ክፍል ይመስላል። ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። ቻናላችን